ዎች ማከል በተለይ አንድ የሰራዊት አባል በሰራዊት ውስጥ የነበረውን ቆይታ አጠናቆ ሲሰናበት የደንብ ልብስ አጠቃቀሙን በተመለከተ ምን ነገሮችን ያሉት በዚህ ዙሪያ ላይ ይህንን ተገቢ ባልሆነ መንገድ ጥቅም ላይ ሲያውለውስ ምንድነው የሚገጥመው ይህንንስ ማን ነው ሊቆጣጠርና ሊከታተል የሚገባው ይላሉ። በህገ ደንባችን መሰረት ማንኛውም የሰራዊት አካል በሰራዊት ውስጥ በሚኖርበት ጊዜ የደንብ ልብሱን በጥራት በንጹህ ሆኖ መልበስ አለበት። ደንብ ልብሱ በሚፈቅደው አለባበስ መሰረት ለብሶ ግዳጁን መወጣት አለበት። በሰራዊት ቆይታ በግዳጅ አፈጻጸም በሰላማዊ ጊዜ በተለያዩ ቦታዎች የተሰጠንን ደንብ ልብስ በአግባቡ የመጠቀም በጽዳት የመጠቀም አለባበሱ በሚፈቅደው ደንብ መሰረት መልበስ ግዴታ እንደሆነ ይደነግጋል። በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ሰራዊት ሀገሩና ህዝቡን ለማገልገል የተደራጀ ሰራዊት ነው። ከዚህ ጋር ተያይዞ የመከላከያ ሰራዊታችን አጠቃላይ ስነ ስርዓቱ፣ ዲሲፕሊኑ፣ ህግና ስርዓት አክባሪነቱ፣ የተልእኮ አፈጻጸምና በመመሪያና በአሰራር የመሄዱ አጠቃላይ ሁኔታ ምን ይመስላል? ከዚህ እንጀምር። ሰራዊታችን እንደሚታወቀው ከህብረተሰቡ የወጣ ለህዝቡ ለሀገሩ የሚያገለግል አንዲት ነፍሱን ለሀገሩ ለህዝቡ ሊሰጥ የተዘጋጀ የኃይል በዚህ ተቋም ውስጥ ሊኖረው የሚገባው ዲሲፕሊን ምን እንደሆነ ከጅምሩ ተቀርጾ የሚገባ ነው። ስለዚህ በሰራዊታችን ውስጥ ከዲሲፕሊን አንፃር ስናነሳ ሰራዊታችን ሞር የዲሲፕሊን መከበር አለበት። ምክንያቱም አንድ ሰራዊት ዲሲፕሊን ከሌለው የተሰጠውን ስራ በአግባቡ መስራት ስለማይችል የተቋማችን ዋና መለያ የወታደራዊ ዲሲፕሊን ማክበር ነው። ይሄ ደግሞ በህግ በመመሪያ በደንብ ተደርጎ የተሰነደ የተቀመጠና ሰራዊቱ ገና ወደ ተቋሙ በሚገባበት ወቅት እነዚህ ነገሮች በአግባቡ እንዲገነዘባቸው እንዲማራቸው ተደርጎ የሚቀረጽ ነው። ወደ ስራም በሚገባበት ወቅት በዋነኛነት አንድን ወታደር ሊያሰኘው የሚችለው ወታደራዊ ዲሲፕሊኑ። ወታደራዊ ዲሲፕሊን የሌለው ሰራዊት እንደ ሰራዊት ሊቆጠር አይችልም። የተሰጠውን ግዳጅ በአግባቡ ሊወጣ አይችልም። ስለዚህ በተቋሙ ቆይታ ውስጥ ለወታደራዊ ዲሲፕሊን ቅድሚያ የሚሰጥ መሆኑን ነው በዚህ ጉዳይ ላይ መገንዘብ ያለብን። የሰራዊታችን ስነ ስርዓት አክባሪነትና ዲሲፕሊን ይህን ከመሰለ ከሰሞኑ በተለያዩ የማህበራዊ ትስስር ገጾች የሚስተዋሉ ጉዳዮችን እየተመለከትን ነው። የሰራዊታችን የደንብ ልብስ ለብሰው የተለያዩ ሀሳቦችን የሚያስተላልፉ ቀደም ሲል የሰራዊት አባላት የነበሩ በቦርድ የተሰናበቱ ወታደራዊ አልባሳት ለብሰው ብቅ ማለት ጀምረዋልና እንደዚህ አይነት ሁኔታዎች ሲኖሩ ከሰራዊቱ መተዳደሪያ ደንብ አንፃር እንዴት ነው ሊዳኙት የሚችለው? ሰራዊት ውስጥ በነበሩበት ወቅት ማንኛውም አገሪቷ የጠየቀችውን ጥያቄ ወይም ደግሞ መስዋዕትነት ከፍለው የወጡ ናቸው። በነበሩበት ወቅት እና አገሪቷ ባሰማራችበት ወይም ደግሞ ተቋሙ በላካቸው ቦታዎች ሁሉ ተገቢውን ግዳጅ ፈጽመው በክብር የተሰናበቱ አባሎቻችን ናቸው።
እነዚህ አባሎች በክብር ሲሰናበቱ ወደ ህብረተሰቡ ገብተው እንደ ማንኛውም ህብረተሰብ ሰላማዊ ኑሮ እንዲመሰርቱ የግላቸውን ስራ እንዲሰሩ በተቋሙ ቆይታ ውስጥ ያገኙትን ተሞክሮዎች እና ሌሎች የሥራ ብቃቶችን በህብረተሰቡ ውስጥ ገብተው አሪያ እንዲሆኑ እንዲያስተምሩ በሄዱበት አካባቢ የተቋሙ አምባሳደር ሆነው እንዲሰሩ ስለ ተቋሙ ጥሩ ገጽታዎችን ለህብረተሰቡ እንዲያስተምሩ አደራ ተሰጥቷቸው የሚወጡ ናቸው። በሚወጡበት ጊዜም አንደኛ ሲሰናበቱ በስንብቱ ሊከፈላቸው የሚገባቸውን ክፍያ ተከፍሏቸው እንደሚሰናበቱ ነው። በሰራዊቱ ቆይታ ውስጥ በነበሩበት ወቅት ደግሞ እንደማንኛውም ሰራዊት ማግኘት የሚገባውን ነገር ሁሉ አግኝተው በአግባቡ የሚሰናበቱ ናቸው። የዘላቂ ጡረታ የሚሰጠው በዘላቂ ጡረታ፣ በቦርድ ጡረታ የሚሰጠው ደግሞ ቦርድ ጡረታውን በመያዝ የሚሄድ ነው። ከዚህ ውጪ ወደ ህብረተሰቡ ሲቀላቀሉ ከህብረተሰቡ የተለየ ጥቅም ወታደር በመሆኑ ወይ ደግሞ በክብር በመሰናበቱ በመቁሰሉ ወይም ጉዳት በማስተናገዱ የተለየ ፕሪቪሌጅ ወይም ደግሞ የተለየ ጥቅም ከህብረተሰቡ በላይ የተለየ ጥቅም እንዲያገኝ የሚፈቅድ ወይ የሚደነግግ አሰራር የለም። ስለዚህ ይህንን ጥያቄ ማንሳት በተለይ አሁን እየተዟዟረ ካለው ሁኔታ ይህን ጥያቄ ማንሳት ልክ ህገወጥ ማንም ሰው በህጉ ላይ እንደሚደነገገው አንድ ወታደር ሰላማዊ ሰልፍ መሰለፍ አይችልም፣ በአድማ አይሳተፍም፣ የሰራዊቱን ልብስ ለብሰ ስለተቋሙ ምንም አይነት ነገር ማስተላለፍ አትችልም። ስለዚህ በአንድም ይሁን በሁለት ምክንያት እነዚህ ሰዎች የተቋሙን ዩኒፎርም በመልበስ ከሚገባው በላይ የህግ ጥሰት የሄዱበት ሁኔታዎችን ነው እያየን ያለን። ስለዚህ በዚህ ጉዳይ እኛም እያየነው ነው፣ እርምጃም ለመውሰድ ዝግጅት ላይ እንደሆነን ነው ለማንሳት እንፈልገው። እንግዲህ በሰራዊታችን የተለያዩ ክፍሎች ሲያገለግሉ ቆይተው በደረሰባቸው የአካል ጉዳት አማካኝነት በቦርድ የተሰናበቱ ናቸው። እነኛ አባላት መብትና ግዴታቸው እስከየት ድረስ ነው? ከተቋሙ የሚሰናበቱበት ሂደትስ ምንድን ነው የሚመስለው? አንደኛ እነዚህ ጓዶች እነዚህ ወገኖች በተቋሙ ቆይታቸው ማንኛውንም የታዘዙትን ስራ ሰርተው ለጉዳት የተዳረጉ ናቸውና በበሽታም በሌሎች ጉዳቶችም አስተናግደው እንዲወጡ የሆኑ ናቸው። በተቋሙ ቆይታቸውም ሲወጡ በክብር ነው የተሰናበቱት። በክብር ሲሰናበቱ ደግሞ ማግኘት የሚገባቸውን ነገር ሁሉ አግኝተው ነው እንዲሰናበቱ የተደረገው። በዚህ ላይ መብታቸው በጉዳታቸው መጠን በሕክምና ቦርድ ታይቶ በጉዳታቸው መጠን እንዲከፈላቸው ተሰንዶ ይህንን የዘላቂ ጡረታ ክፍያ ይዘው ነው ወደ ህብረተሰቡ ሄዱት። ስለዚህ ከዚህ በዘለለ ለተሰናባች ወታደር ቦርድ ለወጣ ወታደር ከህብረተሰቡ የተለየ አይነት መብት አለ ብሎ ማንሳት አይቻል። እነዚህ ሰዎች በቦርድ የተሰናበቱት የሕክምና መብት አላቸው፣ መታከም ይችላሉ። በማንኛውም ጊዜ በዓላት ጊዜ ወጥተው እንደ ማንኛውም በዓልን ማክበር ይችላሉ። ህብረተሰቡ የሚሳተፍበት ተሳትፎ ላይ ይሳተፋሉ። በግል ስራዎች ተሳትፈው እንደ ማንኛውም ኢትዮጵያዊ ስራ የግል ስራ መስራት ይችላሉ። በመንግስትም ተወዳድረው ተቀጥረው መስራት ይችላል። ከዚህ የተለየ መብት የተቀመጠ ግን አይኖርም ማለት ነው። እንግዲህ እነኚህ የሰራዊት አባላት የደንብ ልብስ ለብሰው በአብዛኛው በቢሾፍቱና በአዳማ አካባቢ ነው የዚህ አይነት ድርጊት ሲፈጽሙ የተስተዋሉና ቀደም ሲል በተቋሙ
አሰራር መሰረት ምንድነው መሆን ያለበት የሚለውን ሰፋ ባለ መንገድ ገልጸውልናልና አጠቃላይ ከህግ አንፃር እንዴት ነው ሊታይ የሚችለው? በሰራዊቱ በኢፌድሪ መከላከያ ሰራዊት አስተዳደር ደንብ መሰረት ቁጥር 460/2012 ይላል። ይሄ በዚህ ደንብ መሰረት ማንኛውም ሰራዊት ሰላማዊ ሰልፍ መውጣት አይችልም። በሰራዊት ወይም በተቋሙ ስም ሚዲያ ላይ ወጥተ ስለ መብት ስለ ሰልፍ መናገር አትችልም ይላል። ከዚህ ውጪም በአሁን በአክቲቭ ላይ ያለ አሁን እየሰራ ያለ ሰራዊትም ይሁን ከሰራዊቱ የተገለለ በሰላማዊ ሰልፍ ተሳትፎ የአካባቢውንም መስተዳደር ይሁን ተቋሙንም ይሁን መንግስትን የሚቃወምበት ምንም ነገር የለም። ይሄ ደንቡ ይከለክላል። ጥያቄ እንኳን ቢኖረው በግል የሚጠይቀውን ሊጠይቅ ይችላል። በመፈክሩ አይታችኋቸው ከሆነ መፈክሩ የአካባቢውን መስተዳድር ላይ ያነጣጠረ ነው። መፈክሩ ኢቭን ከዛም አልፎ በሰራዊቱ ከወጡ በኋላ የተጎዱ መሆናቸውን የተከለከሉ መሆናቸውን መብታቸው የተነፈገ መሆኑን አገር ይወቅልን በሚል የሚያሰሙት መፈክር አለ። እየተቃወሙ ነው። ይሄ ደግሞ በእኛ ላይ የሚሆነው ነገር ሀገር ይስማን። ሌላው መፈክር ደግሞ እንደዚሁ መንግስትን መጥቶ ያነጋግረን እስከ ማለት የደረሰ መፈክር ነው ያደረጉ ያሉት። ይሄ ደግሞ ፍጹም የዚህ አመጽ የማነሳሳት ያልተገባውን ነገር ለማግኘት ስለ ጉዳዩ የማያውቅ አካልን በተዛባ አይነት መልኩ እንዲያውቅ ወይም ደግሞ የተዛባ አመለካከት እንዲይዝ የማድረግ አካሄድ ነው እና ይሄ ፍጹም ወንጀል ነው። ሰራዊታችን ከተገነባበት ባህል እና ልማድ እንዲሁም የአሰራር እንቅስቃሴዎች ውጪ የሰራዊቱን የደንብ ልብስ ለብሰው የተለያዩ እንቅስቃሴዎችን የሚያደርጉ አካላት አሁን ብቅ እያሉና እየበዙ ያለበት ሁኔታ ነው እያስተዋልን ያለ ነውና ምናልባት ይህ ነገር የራሱ ገፊ ምክንያት ይኖረው ይሆን? ከሰራዊቱ በተለያየ ምክንያት የተሰናበቱ የተቋሙ አባል የነበሩ ብዛት ያላቸው የራሳቸውን ስራ እየሰሩ ከህብረተሰቡ ጋር ተቀላቅለው ኑሯቸውን የቀየሩ ለህብረተሰቡ አርአያ ሆነው የሚሰሩ በብዛት እንዳሉ ሁሉ ጥቂቶች ደግሞ በተለያዩ አካባቢዎች እንደሚታየው በሶሻል ሚዲያ ላይ እንደሚታየው ከሌሎች ጋር በመሆን የተጎዱ በመምሰል ተቋሙ የጎዳቸው የጣላቸው በመምሰል መንግስትና ህዝብ እንዲሰማን በሚል የሚያነሱት ነገር አለ። ይሄ አካባቢውን ለመጥቀስም ይቻላል። በተለይ በደብረ ብርሃን፣ በቢሾፍቱ፣ በአዳማ እና ዙሪያው ላይ አካባቢዎች በማህበር ተደራጅተናል፣ መሬት ይሰጠን፣ ተጎድተናል የሚሉ የተለያዩ ነገሮች እየተነሱ ነው የነበሩት። እነዚህ ነገሮች ሲታዩ እውነት ለመናገር በጣም ጥቂት ከ10 የማይበልጡ የተጎዱ እና በቦርድ የወጡ የሰራዊት አባላቶች ሲኖሩ፣ ሌላው የተደራጀው ግን የተለያየ ፍላጎት ያለው ህብረተሰቡን ሊበጠብጥ ሊያውክ በአቋራጭ ለመክበር የሚፈልግ የነዚህን ጥቂት የሆኑ ከሰራዊቱ የተሰናበቱ አባላቶችን ፊት በማስቀደም የግሉን ተልዕኮ ተግባራዊ ለማድረግ የሚንቀሳቀስ ትልቅ ኃይል አለ። ይሄ ኃይል እነዚህን መጠቀሚያ በማድረግ በብዙ ቦታዎች ሙከራዎች እያደረገ ቆይቷል። ስለዚህ ዛሬም እነዚህን አሁን በዚህ ሰዓት ውስጥ የምናየው በዚህ ጊዜ የምናየው ሁኔታም ከዚህ በፊት ከሚታየው የዘለለ አይደለም። ሆን ተብሎ
ህዝብና መንግስት በሚያደርጉት የተለያዩ እንቅስቃሴዎች ወይም በሁኔታዎች ውስጥ በመግባት የህዝብን አመለካከት የሰራዊቱን አመለካከት ለማዛባት ተብሎ የተቀረጸ አመለካከት እንጂ ይሄ በተጨባጭ ጉዳቱ ደርሶበት የሚገባውን አጥቶ ከሰው የተለየ ጭቆና ወይም ደግሞ ከሰው የተለየ ማግኘት የሌለበትን እንዳያገኝ ተደርጎ ተጎርቶ የሚያነሳው ጉዳት አይደለም። እዚህ ላይ እንዳነሳችሁት ገፊ ምክንያቶቹ ብዙ ሊሆኑ ይችላል። እነዚህን ገፊ ምክንያቶች አንድ ሁለት ብሎ ማንሳትም ቢቻልም ቅሉ የዚህን ጉዳይ በሚመለከት የራሱ የሚመለከተው አካል ሊያጣራው የሚችልበት ሁኔታዎች አሉ። በዚህ አጋጣሚም እነዚህን ነገሮች ቸል ብለን የምናያቸው አይደሉም። ተቋሙ ራሱን መከላከል ይችላል። በማንኛውም መንገድ ስሙን የሚያጠለሹ በስሙ የሚነግዱ አካላቶችን በመልቀም ለህግ የሚያቀርባቸው መሆኑን በዚህ አጋጣሚ ለማሳሰብ ፈልጋለሁ። በሰራዊታችን መተዳደሪያ ደንብ ካሉ ሀሳቦች መካከል በተለይ አንድ የሰራዊት አባል በሰራዊት ውስጥ የነበረውን ቆይታ አጠናቆ ሲሰናበት የደንብ ልብስ አጠቃቀሙን በተመለከተ ምን ነገሮችን ያሉት? በዚህ ዙሪያ ላይ ይህንን ተገቢ ባልሆነ መንገድ ጥቅም ላይ ሲያውለውስ ምንድነው የሚገጥመው? ይህንንስ ማን ነው ሊቆጣጠርና ሊከታተል የሚገባው ይላሉ። በህገ ደንባችን መሰረት ማንኛውም የሰራዊት አካል በሰራዊት ውስጥ በሚኖርበት ጊዜ የደንብ ልብሱን በጥራት በንጹህ ሆኖ መልበስ አለበት። ደንብ ልብሱ በሚፈቅደው አለባበስ መሰረት ለብሶ ግዳጁን መወጣት አለበት። በሰራዊት ቆይታ በግዳጅ አፈጻጸም በሰላማዊ ጊዜ በተለያዩ ቦታዎች የተሰጠንን ደንብ ልብስ በአግባቡ የመጠቀም በጽዳት የመጠቀም አለባበሱ በሚፈቅደው ደንብ መሰረት መልበስ ግዴታ እንደሆነ ይደነግጋል። ግዴታም በመመሪያችን መሰረት ይሄ በሰራዊት ውስጥ እያለን የምናደርገው ሆኖ ከሰራዊት ስንሰናበት ሁሉንም ስንጠቀምበት የነበረውን ዩኒፎርም ማስረከብ አለብን። አስረክቦ ነው መሰናበት ያለበት። ሳናስረክብ ወተን በተለያየ ምክንያት ወንጀል ሲፈጸምበት ወይ ደግሞ እንዳሁኑ ያየነው ነገሮች ሲከናወኑበት ከታየ ከፍተኛ እርምጃ የሚወሰድበት ይሆናል። ስለዚህ አሁንም ከዚህ በኋላ በማንኛውም አካባቢ በሰራዊት ክፍሎቻችን ጭምር አንደኛ የማይገባው ሰው ዩኒፎርማችንን መጠቀም እንደሌለበት መታወቅ መቻል አለበት። በክብር ተሰናብቶ ወደ ህብረተሰቡ የተቀላቀለ ሰው ሬንጀር ለብሶ ቢታይ በአካባቢው ያለው መስተዳደር፣ በአካባቢው ያለ የጸጥታ ዘርፍ፣ ፖሊስ እንዲሁም ደግሞ በአካባቢው የሚገኝ የመከላከያ ሰራዊት ይሄንን ሰው ልብሱን በማስወለቅ ወደ ካምፕ ማስረከብና አባሉንም ለህግ ማቅረብ የሚገባው መሆኑን ለማሳሰብ ፈልጋለሁ። ማህበራዊ ሚዲያ ላይ የተለያየ ልብስ ለብሰው ማለትም ዩኒፎርም ለብሰው መውጣት እንደሌለባቸው በተደጋጋሚ ሲያሳውቁ ቆይቷልና ከዚህ ጋር ተያይዞ በውጭም በውስጥም ያሉ የሰራዊት አባላት መጠቀም የለባቸውም የሚለውን ሀሳብ አጽንኦት ቢሰጡበት። በዚህ ማህበራዊ ሚዲያ ላይ በጥሩ ጎንም ሰራዊታችንን የሚያወድሱ የሚያጀግኑ ወገኖች በስፋት ይገኛሉ። ሰራዊቱን የሚወዱ የሰራዊቱ ቤተሰብ የሰራዊት ልጆች ሰራዊት ለመምሰል እንደ አባታቸው ለመሆን ኮፍያውን ወይ ደግሞ የተለያዩ ማቴሪያሎችን ይዘ ወደ ሚዲያ መምጣት ይታያሉ። በአንጻሩ ደግሞ ተከታይ ለማግኘት የሚቀሳቀሱ አባሎች አሉ። ስለዚህ በጥሩ ጎኑም ይሁን በሌላው ጎኑ ከዚህ በኋላ የምናሳስበው ነገር ማንኛውም የሰራዊት አባልም ይሁን
ደጋፊ ወገን የሰራዊቱን ዩኒፎርም ወይም ቁሳቁስ ይዞ ሶሻል ሚዲያ ላይ መገኘት ተገቢ ያልሆነና በሕግ የሚያስቀጣ መሆኑን ከወዲሁ ለመናገር እፈልጋለሁ። ስለዚህ በዚህ ደረጃ የነበራችሁ ወገኖችም የተቋሙን ደንብ ስናከብር የተቋሙን ወግ ባህል ስናከብር ነው ከተቋሙ ጋር